ሰላም እንዴት ናችሁ? የሊያ እናቴ ቤተሰቦች ዛሬ እንግዲህ ለየት ያባለ ቪዲዮ መጥቻለሁ። ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ አድርጉ፣ ሼር አድርጉ። በተለይ በጣም ብዙ ወገኖቻችን እየተበሉበት ያሉበት ጉዳይ በአሁኑ ሰዓት ላይ በህገወጥ ደላሎች በመታለል ወደ ተለያዩ ወደ አውሮፓም ወደ ካናዳ እንሄዳለን በማለት ተስፋ በማድረግ በአጭበርባሪዎች በጣም ይበላሉ። ያንን የአጭበርባሪዎቹ የሚሄዱበትን መንገድ ፍንትው አድርጎ የሚያሳይ ቪዲዮ ነው። ስለዚህ ይህንን ቪዲዮ ሼር ብታደርጉ ለብዙ ሰው ትጠቅማላችሁ ማለት ነው። ብዙ ሰው ከመበላትም ልታተርፉበት ትችላላችሁ። ይህን እያንዳንዱን ነገር የማደርገው እኔ ምንም ከደላሎች ጋር ወይም ጸብ ወይም የግል ጸብ ኖሮኝ ሳይሆን ከዚህ በፊት እኔም ስለ ፕሮሰስ በማላቅበት ታይም ወይም ስለ ፕሮሰስ ዲቴል ባልነበረኝ ታይም ከኔም አልፎ የቅርብ ወዳጆቻችን ወይም ጓደኞቼን አስበልቼ ከነሱ ጋርም ተቀያይሜ በጣም ብዙ ደረጃ ውስጥ ተዳርሰናል። እና ያ ነገር በሌላው እንዳይከሰት እኔ አሁን ያለኝ አዌርነስ በቪዛም ሆነ በተለያየ የተሻለ ስለሆነና በራሴ ሞክሬ ወደ ተለያዩ ሀገራቶች ስለሄድኩኝ ደላሎች ደግሞ በራሳቸው ምንም ነገር እንደማያደርጉና ያለውን የማጭበርበር ስልት ወደ ሰው በማምጣትና በማጋለጥ ቢያንስ እነዚህ ሰዎች ከመበላት እንዲተርፉ ነው። ስለዚህ ይሄንን ቪዲዮ እያያችሁ ወደ ውጭ ለመሄድ ያሰበ ወዳጅ ወይም ዘመድ ካላችሁ እባካችሁን ሼር አድርጉ። ቢያንስ ይሄ ለእናንተ እንደ ጽድቅ ስለሚቆጠር ይሄንን ሰው ምስቅልቅል ካለ ህይወት ውስጥ እንዳይገባ አስቀድማችሁ እናንተ ትከላከላላችሁ ማለት ነው። ቪዲዮውን አላርዝምባችሁ። ብዙ ሰዎች እስከ መጨረሻ የማየት ችግር አለ፣ ግን ለህይወታቸው የሚጠቅም ነገር ጊዜን ሰጥተን ተጠቃሚዎች እንሆናለን ብዬ አስባለሁኝ። በተረፈ አሁንም ወደ ዋናው ጉዳይ እንሂድ። ስለዚህ እስከዛ ድረስ እናንተ ሰብስክራይብ ያላደረጋችሁ እባካችሁ ሰብስክራይብ አድርጉ። ምክንያቱም ይሄ የዩቲዩብ ቻናል ማህበረሰብን የሚያገለግል ነውና ለማህበረሰብ ጥቅም የሚሰጥ ነውና ላይክ በማድረግ እንዲሁም ሼር በማድረግ ለኔ ሞራል እንድትሆኑ፣ ምክንያቱም ብዙ ሰው ጋር ስደርስ ሞራል ስለሚኖረኝ ማለት ነው። በተረፈ ቪዲዮውን በጥሞና ተከታተሉት እባካችሁ። አሁንም ሼር አድርጉ ለሚገባው ሰው። ሊበላ የተዘጋጀ ሰው አለ፣ ለዛ አድኑት ወይም ሼር አድርጉለት። ፕሮሰስ ብሎ ደላላ ጋር ሄዶ ወይም ኤጀንሲ ጋር ከመበላቱ በፊት ይሄንን ቪዲዮ ቢያንስ እንዲያይ ሪኮመንድ አድርጉት። ወደ ቪዲዮ እንሄዳለን። በአሁኑ ጊዜ እንግዲህ አብዛኛው ሰው ኢትዮጵያ ውስጥ በከፍተኛ ሁኔታ ወደ ውጭ ሀገር ወጥቶ ስራ መስራት፣ ራሱ መለወጥ፣ ቤተሰቡን መደገፍ ይፈልጋል። በዚህም የተነሳ ያው ሀገር ውስጥ ያለው ነገር የታወቀ ስለሆነ እኔ በሰውም አልፈርድም። ምክንያቱም ወዶ ማንም ሊበላ የሚችል የለም፣ ባለማወቅ ስለሆነ ሄዶ የሚበላው ማለት ነው። ደላሎቹም ደግሞ ኢቭን የመንግስት ቢሮ ውስጥ የሚሰሩ ሰዎች የመንግስት ሚኒስቴር መስሪያ ቤቶችም ጭምር ይሄንን ነገር ከደላሎቹ በስተጀርባ ሆነው እንግዲህ ሲበሉ አብረው ሲግጡ እያየን ነው። ምንም ሀቅ ነው። የተለያዩ ትልልቅ የሚባሉ ኤጀንሲ ነን ባዮች ታዋቂ ሰዎችን፣ ጋዜጠኞችን፣ ስፖርተኞችን፣ ቲክቶከሮችን እንዲሁም የፕሮግራም ሆስት እንትኖችን በመጠቀም ብዙ ማስታወቂያ ሰርተዋል። መጨረሻ ላይ ግን ህዝብን የተበላው እነሱ ተከሰዋል። ግን ተከሰው በዋስትና መብት ተለቋል። አንዳንዶቹም ያው ዝም ብሎ ተራ የሚባል እስር ተፈርዶባቸዋል። ዋናው ነገር እናንተ ብራችሁ አንዴ ከተበላ ሊመለስ ስለማይችል መጀመሪያ ገንዘባችሁን ከመስጠታችሁ በፊት እባካችሁ ይህንን ቪዲዮ በደንብ በጥሞና ተከታተሉ። ምክንያቱም ታተርፉበታላችሁ። በአሁኑ ሰዓት እርግጠኛ ሆኜ የምነግራችሁ ኢትዮጵያ ውስጥ ሮማኒያ አውሮፓ ህብረት ውስጥ የምትገኝ አገር ናት። በተለይ ብዙ ደላሎች ወደ ሮማኒያ እንልካለን እያሉ ብዙ ሰዎችን ያጭበረብራሉ፣ ያታልላሉ። ከአንድ ዓመት በፊት ሮማኒያ በጣም ልቅ የሆነና ልክ እንደ ቱርክ አይነት በገንዘብ የሚያልቅ የቪዛ ስርዓት ነበራት። ኤምባሲው በጣም ለሙስና የተጋለጠ የተዝረከረከ አሰራር ነበራት። ወደ ሸንገን ሀገር ከገባች በኋላ የመጀመሪያ የፈረመችው የቪዛ ስርዓቷን ጥብቅ ለማድረግ ስለሆነ አሁን 1 ዓመት ሆኗታል ወደ ሸንገን አባልነት ከተቀላቀለች። እነዚህ የሸንገን አባላቶች 27 ሀገራቶች ሲሆኑ በአብዛኞቹ ምዕራብ አውሮፓና ማዕከላዊ አውሮፓ ሲሆኑ አውሮፓ ውስጥ ሆኖ ደግሞ ሸንገን የማይመለከታቸው እንደነ ዩኬ፣ ዩናይትድ ኪንግደም ሸንገን አባል ውጭ የሆኑ ሀገራቶች ናቸው።
በተረፈ ሌሎቹ የምዕራብም ይሁን ደቡብም ይሁን የሸንገን አባል በመባል ይታወቃሉ። አንዱ የሸንገን ሀገር ከቪዛ ካላችሁ ሁሉም የሸንገን ሀገር ላይ መሄድ ትችላላችሁ፣ ይፈቅድላችኋል። የሸንገን ቪዛ አብዛኛውን ጊዜ የ90 ቀንና የ180 ቀን ቪዛ ነው የሚሰጣችሁ። ስለዚህ ሮማንያ የነዚህ አባል ሆናለች የዛሬ 1 ዓመት። ከዛ በኋላ ኢትዮጵያ ያለውን ቢሮ የተዘጋበት ምክንያት በሙስና ልክ ቅድም እንደነገርኳችሁ እንደ ቱርክ ኤምባሲ ጭምልቅልቅ ያለ ነበረ። አሁን ላይ ግን ያንን ስርዓት ለማስተካከል ሲሉ ዘግተውታል። ኬንያም ያለው በጣም ጥብቅ በሆነ መንገድ፣ ምክንያቱም ከፍተኛ ሰው እየመጣባቸው ያለው ከኢትዮጵያ ስለሆነ ቅድሚያ ኢትዮጵያ ነው እርምጃ የወሰዱት። ምክንያቱም ይህንን ካላደረጉ ከአውሮፓ ህብረት ወይም ከሸንገን ሀገራቶች እንደሚሰረዙና እንደሚወጡ እነ ጀርመንን የመሰሉ በአውሮፓ በኢኮኖሚ የፈረጠሙ ትልቅ የሚባሉት እነ ፈረንሳይም ሌሎቹም ጭምር ለሮማንያ መንግስት ማስጠንቀቂያም ሰጥተውታል። በዚህ የተነሳ አሁን ላይ ጥብቅ የተባለ የቪዛ ስርዓት ነው ያለው ሮማንያ ውስጥ። በተለይ ደላሎች ምን ብለው ነው የሚያጭበረብሩት? ወደ ሮማንያ እንልካለን ይላሉ። ከዚህ በፊት በነበረው ብያቸዋለሁ። ከዚህ በፊት ከ1 ዓመት በፊት በነበረው ውስጥ ላይ ሰውም ሊኖራቸው ጭምልቅልቅ ያለ ስርዓት ስለነበረ በገንዘብም በምንም ቪዛ ይገኝ ነበር። አሁን ላይ ግን ያ ነገር የለም። ስለዚህ ምን ይሏቸዋል መሰላችሁ? ምንም አይነት ክፍያ የለም፣ ወደኛ ስትመጡ ከሄዳችሁ በኋላ ነው የምትከፍሉት ይላሉ አንዳንዶቹ ደግሞ ካለቀላችሁ በኋላ ይላሉ። ከዛም በኋላ ግን እነሱ እናንተ ወጥመድ ውስጥ እየከተቷችሁ ነው። ከዛም በኋላ የሚያደርጓችሁ ፎርም ነው የሚያስሞሉት። ከሚያስሞሉት ፎርሞች መካከል እስቲ እና ፎርሞች የሚያስሞሏችሁ ልክ እንደዚህ አይነት ፎርሞች ናቸው። ይኸው እዚህ ጋር እንደምታዩት እንግዲህ አዲስ ዘመን የቪዛና የጉዞ አማካሪ ኃላፊነቱ የተወሰነ የግል ማህበር ይላል። እዚህ ጋር ፎቶ ምናምን አለ። ከዛም በኋላ እዚህ ጋር ስም ምናምን ትሞላላችሁ፣ እድሜ፣ የትውልድ ዘመን ምናምን የሚያስፈልገውን ትሞላላችሁ። ያው ፉገራ ነው። በውስጥ ላይ እንደምታዩት የፌዴራል ስራና ክህሎት ሚኒስቴር እንትን አለው፣ ማህተብ አለው ምናምን። ይሄ በጠቃላ ፎቶሾፕ ላይ የተሰራ ፌክ ነገር ነው። ምንም አይነት ነገር የተረጋገጠ የለም። ድርጅቱ ደግሞ በተጨማሪ እነዚህ ድርጅቶች በተጨማሪ ምን ይልኩላቸዋል መሰላችሁ? ይሄንን አብረው ይልኩላቸዋል። ይኸው እንደምታዩት የስራና ክህሎት ሚኒስቴር ይላል። የውክልና ስልጣን ማስረጃ ይላል። ወካይ ስራና ክህሎት ሚኒስቴር ክብርት ሚኒስተር ወይዘሮ ሙፈሪያት ካሚል ይላል። ኢማጂን አስቡት፣ አንድ በመስሪያ ቤት እንኳን አይደለም ውክልና ያገኙት፣ አንድ ሚኒስቴር አንድን ኤጀንሲ ሲወክል በህግ አግባብ እንኳን እንደዚህ አይነት አወካከል የለም። ሲጀመር በህግ ራሱ ብትሄዱ ማለት ነው። እንግዲህ ህግ የምታውቁ ሰዎች ታውቃላችሁ። የተቋሙ ስም ይልና ስራና ክህሎት ሚኒስቴር ይላል። ከዛን አድራሻ አዲስ አበባ ካሳንቺስ ይላል። ስራና ክህሎት ሚኒስቴር ሲጀመር ካሳንቺስ ውስጥ አይደል። እነዚህ ሰዎች ሲያጭበረብሩ ስራና ክህሎት ሚኒስቴር ራሱ የት እንዳለ እንኳን አያውቁም። ያለው ብዙዎቻችሁ እንደምታውቁት ያው ታውቁታላችሁ። አሁንም ለአጭበርባሪዎች እንዲመቻቸው ብዬ አድራሻውን አልናገርም። ቦታው እንኳን የት እንዳለ አያውቁትም። ከዛም በኋላ አዲስ አበባ ካሳንቺስ የፓስፖርት ቁጥር እንደምታዩት ኢፒ 60 16 238 ይላል። ይሄ ፓስፖርት ቁጥር ይኑር አይኑር አይታወቅም። እንደዚህ አይነት በጣም የሆነ ውሸት የተሞላበት ምን ይላል እንግዲህ ውክልናውም የተለያዩ የውጭ ሀገር የስራ ስምሪትና የስራ ክህሎት ሚኒስቴር መመዝገቡ ለሚፈልጉ ግለሰቦች ከዚህ ቀን ማለትም 04/04/2018 ጀምሮ እኔ ወካይ ክብርት ወይዘሮ ሙፈሪያት ካሚል። ኢማጂን አስቡት። መስሪያ ቤቱ ራሱ እኮ አይደለም እኮ የሚለው እኮ በጣም የመጨረሻ የኢትዮጵያን ሕዝብ ምንም አይነት እውቀት የሌለው አድርገው ስለሚያስቡ እኔ ወካይት ይላሉ። ሙፈሪያት ካሚል በግሏ አንድን ድርጅት መወከል አትችልም። ውክልና እንኳን ቢሰጥ እንኳን ነው የለም፣ እንደዚህ አይነት አሰራር የለም። ሲጀምር ኢትዮጵያ ውስጥ ቢሰጥ እንኳን ይህንን ውክልና መስጠት የሚችለው ሚኒስቴር መስሪያ ቤቱ ነው እንጂ ወይዘሮ ሙፈሪያት ካሚል በራሷ በግሏ መወከል አትችልም። ተወካይ አቶ በቃሉ እንዳወቅ የሚሰጣቸውን የውክልና ስልጣናት ለፓስፖርት፣ ለቪዛ ካርድ፣ ለመመዝገቢያ እንዲሁም ለስልጠናና ተዛማጅ ወጪዎች ገቢ የሚያደርጉበትን የንግድ ባንክ አካውንት ይልና ይውላቸው። እንግዲህ ኢትዮጵያ ውስጥ ህግ ቢኖር ይሄ ሰውዬ በቀላሉ ሊያዝ ይችላል። እዚህ ጋር የንግድ ባንክ አካውንት ተቀምጧል በግልጽ
እንደምታዩት በግልጽ ተቀምጧል። በፍትሐ ብሔር ሕግ ቁጥር 2205 መሰረት ውክልናው መስጠቴን አረጋግጣለሁ። ወካይ ስሚልና ክብርት ወይዘሪት ሚኒስቴር ወይዘሮ ሙፈሪያት ካሚል ይላል። ፊርማ እዚህ ጋር ተቀምጧል። በፎቶሾፕ ከሆነ ነገር ላይ ክሮፕ ተደርጎ የመጣ መሆኑን በደንብ ነው የሚያስታውቀው። እንደምታዩት ያስታውቃል። ከዛን ተወካይ አቶ በቃሉ እንዳወቅ ይላል። ፊርማ ይልና እዚህ ጋር የሆነ የፌክ ፊርማ ተቀምጧል። እንግዲህ ከዚህ ይልና ምን ይላል መሰላችሁ? ከዚህ በላይ በሰፈረው ፊርማ የስራና ክህሎት ሚኒስቴር ክብርት ወይዘሮ ሙፈሪያት ካሚል የተፈረመ መሆኑን ሚኒስቴር መስሪያ ቤቱ ያረጋግጣል። ግልባጭ ለሰራተኛና ማህበራዊ ጉዳይ ሚኒስቴር፣ ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ለሚከተሉት ሁሉ ይላል ምናምን ነገር። ሲጀመር ኤምባሲዎች የኢትዮጵያ ኤምባሲዎች ምን አገባቸው ስለዚህ ጉዳይ? አይመለከታቸውም። የኢትዮጵያ ኤምባሲዎች የውጭ ግንኙነትን ይሰራሉ እንጂ ሌላ ምንም የሚመለከታቸው ነገር የለም። ይሄ ሰነድ ነው። እንደዚህ አይነት በተለያየ አይነት ነገር ይልኩላቸዋል። ለምሳሌ እንደዚህ አድርገው ይልኩላቸዋል። በካናዳም እዚህ ጋር እንግዲህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንጽላ ጽሕፈት ቤት ካናዳ ኤምባሲ ይላል። ኢማጂን አስቡ። ካናዳ ኤምባሲ ለእናንተ በአማርኛ መልስ ሲሰጣችሁ ማለት ነው። ሌዮናስ ለገሰ አያሌው ባሉበት ይላል። ጉዳዩ ማስያዣ ገንዘብ ስለመጠየቅ ይላል። ከዚህ ኧረ ወይኔ ይላል። ከላይ በጉዳዩ ለመግለጽ እንደተሞከረው ወደ ካናዳ ሀገር ለመሄድ የውጭ ፕሮሰስ እንደጀመርክ ይታወቃል። በመሆኑም የተለያዩ ስልጠና በምንሰጥበት ወቅት የቋንቋ የሙያ እንዲሁም የሲኦሲ ምዝገባና በምንሰጥበት ወቅት የተለያዩ መንጠባጠብ እና ምንድነው መንጠባጠብ እና እዩት መንጠባጠብ እና ስልጠና ላይ መቅረት የኢትዮጵያን መንግስት ለኪሳራ ስለሚጋልጥ አንተ ዮናስ ለገሰ አያሌው ተመላሽ የሚሆን 12500 ብር በአሃዝ እና በፊደል ተገልጿል። የብር መጠን እስከ ዛሬ ክፍያ ስትፈጽምበት በነበረው የንግድ ባንክ አካውንት ገቢ አድርገ ደረሰኝ እንድትልክልን በትህትና እንጠይቃለን ይላል። ይሄን ጻፊው ማን ነው? የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንጽላ ጽሕፈት ቤት ካናዳ ኤምባሲ ይላል። ኢማጂን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ካናዳ የኢትዮጵያ ሪፐብሊክ ለኢትዮጵያ ሪፐብሊክ ነው እንደ ቆንጽላ ጽሕፈት ቤት ከፍታ የሰጠችው። ኧረ ተው። አንዳንዴ እኮ የሚሰረቀውም ውሸትም ራሱ ልክ አለ። የሆነ ውሸት ራሱ ልክ መጠን አለች፣ የሆነች መጠን ማለት ነው። እና ይሄ እንግዲህ ልጁን ለማጃጀል 12000 ብር ለመውሰድ ብለው ደስታ አስገድ እጅጉ ይላል። ከዛም በኋላ ከሰላምታ ጋር የቦርድ ሰብሳቢ ይላል። ለፋይናንስ ቢሮ፣ ለሬጅስትራል ቢሮ ኤምባሲ ሆነ ማለት ነው። እሺ እንትን ዩኒቨርሲቲ ለስልጠናና ክህሎት ሚኒስቴር ይላል በለው። ለፌዴራል ቴክኒክ ቤት የማይጠቅሱት የወላችሁ መስሪያ ቤቶች የለም። ይሄ ሁሉ ነገር አንዱ የማጭበርበሪያቸው መንገድ ነው። ስለዚህ ፕሊስ እንደዚህ አይነት ዶክሜንት ሲቀጥታ ወደዛ ቂጥህን ላስበሉት። ከዛን ደግሞ ሌላም ደግሞ ይልኩላችኋል። ሌላ የሚልኩላችሁ ይኸውላችሁ እንደዚህ አይነት ፎርም የሚልኩላችኋል። ይህንን ፎርም ሞልታችሁ ፈርማችሁ ቀኑ ምናምን ላኩ ይሏችኋል። በጠቃላ በወዲዮ ሁሉ አሰማችኋለሁ እንዴት እንደሚያደርጓችሁ ማለት ነው። ከዛን እንደዚህ ፎርም ያስሞሏችኋል። የተለያየ ፎርም ልክ እንደዚህ አይነት የተለያዩ ናቸው። አሁን ይሄ ተስፋ ይሁን የቪዛና የጉዞ አማካሪ የግል ማህበር ይላል ምናምን ነገር ምናምን የእነሱን ትርኪ ምርኪ ወሬም አላነብም። ልክ እንደዚህ አይነት ነገር ያመጣሉ ያስቀምጡላቸዋል ማለት ነው፣ እንደምታዩት ማለት ነው። እና እንደዚህ አድርገው ሰርተው አቀነባብረው ያቀርቡላቸዋል። በተለይ ወደ አውሮፓ እኔ የምነግራችሁ ከ100% እርግጠኛ ሆኜ የምነግራችሁ ማንም ሰው በኤጀንሲ በኩል ወደ አውሮፓ መጥቶ መስራት አይችልም። አሰራርም የለም። እንኳን አይደለም ኤጀንሲ የኢትዮጵያ መንግስት ራሱ አይችልም። በዚህ አጋጣሚ ልነግራችሁ የምወደው ነገር የኢትዮጵያ መንግስት ራሱ ካናዳ አውሮፓ የሚለው ነገር 100% ፌክ ነው የምነግራችሁ። አንድ ሰው የምታውቁት ሳለ እኔ ያለው ሲል በኢትዮጵያ መንግስት ወደ ካናዳ ወደ አውሮፓ ተልክ ያለው ሲል ኮንታክት ያድርገኝ፣ መረጃውን ያቅርብልኝ፣ ውሉን ያሳየኝ።
የዛኔ ወጥቼ በአደባባይ በዚህ ፊት ይቅርታ ጠይቃለሁ። እኔ ደግሞ ውሉን አረጋግጣለሁ የትኛው ካምፓኒ እንደሚሰራ። ምክንያቱም እኔ ማንኛውም አውሮፓ ህብረት ውስጥ ያለ ኢንፎርሜሽን ጠይቄ መውሰድ እችላለሁ፣ ህጋዊ ሰው ስለሆንኩ ማለት ነው። ጠይቄ መውሰድ እችላለሁ መረጃዎችን። ስለዚህ ያ ሰው የሚለውን ሰውዬ በትክክል ስለመሆኑ ከየትኛውም ድርጅት ላይ ጠይቄ መረጃ የማግኘት ሙሉ መብት አለኝ። ስለዚህ ኮሜንት ላይ ውሸቴን ከሆነ ኮሜንት ላይ አለው ይበለኝ፣ ያ ሰው ኮንታክት ያርገኝ። ቴሌግራም ሊንክም አስቀምጣለሁ። አንድ ሰው አውሮፓ አስቀጥረው አያውቁም። ከህዝቡ ላይ በስልጠናና በተለያየ አጋጣሚ እንግዲህ እንደ መረጃቸውን በቅርቡ በሌላ ቪዲዮ መጣበታለሁ። በተለያየ መንገድ ወደ 3 ቢሊዮን ብር ከህዝቡ ሰብስበዋል። ወደ ውጭ ሀገር እንልካለን ብለው ወደ አረብ ሀገር ያስቀጥራሉ። አይ ነው አረብ ሀገር እኮ ህገወጡም ደላላም ያስቀጥራል። ኢትስ ናት ቢግ ዲል። ገባችሁ? ምንም ግርግር የሚፈጠርበት ጉዳይ አይደለም አረብ ሀገር ማስቀጠር። አውሮፓና ካናዳ ግን የኢትዮጵያ መንግስት አስቀጥሮ ማያውቅም። የለም፣ ውሸት ሳክስ ነው። ለምርጫ ለተለያየ ግን የሚጠቀምበት ነው። ስለዚህ ወደ አውሮፓም ወደ ምን መምጣት ካለባችሁ በራሳችሁ መንገድ ከዚህ በፊት ቪዲዮዎችን ሰርቻለሁ። እዛ ቪዲዮ ውስጥ ገብታችሁ ዌብሳይቶችን ተጠቅማችሁ በራሳችሁ መንገድ አፕላይ አድርጋችሁ መምጣት ትችላላችሁ። ደላላ አትበሉ። እኔ ሁሌ የምለፈልፈው የሚጮህበት መንገድ ነው። ስለዚህ እነዚህ ሰዎች ምን ያደርጋሉ? እነዚህን የተሳሳቱ የውሸት መረጃዎችን ይልካሉ። የለም ወደ አውሮፓ ማንም ሰው መጥቶ ኤጀንሲ ሊያስቀጥር የሚችል ይሄ ኮንታክት አለን በእንትን ኤምባሲ በኩል። በመጀመሪያ ደረጃ አንድ ነገር ልንገራችሁ። ወርክ ፐርሚት ካላችሁ ኢንተርቪው ላይ እንዴት ትወድቃላችሁ? ምን ያደርጓችኋል መሰላችሁ? ወርክ ፐርሚት ይመጣል መጥቶላችኋል ይሏችሁና ወደ ሮማንያ ፎርጂድ የወርክ ፐርሚት ያዘጋጁላችኋል። ከዛም በኋላ ያን ይሰጡና ኢንተርቪው ላይ እንዳትወርቅ ከዚህ በፊት ለተለያየ ነገር ለምዝገባ ለምናምን ጥሴ ያሉ ጥቃቅን ብር እስከ 60 እና 70 ሺህ ብር ለተለያየ ነገር ስለተቀበሏችሁ ላለመጠየቅ ምን ይላሉ መሰላችሁ? ፎርጂድ የወርክ ፐርሚት ያስታቅፏችሁና አንዳንዶቹን ኤምባሲ ላይ እንድታልፉ ኢንተርቪው እንዳይጥሏችሁ እኛ ሰው ስላለን ኤምባሲ ውስጥ የምንሰጠው ብር 150 ሺህ 200 ሺህ 300 ሺህ ድረስ አንጡ ይላሉ። ይለያያል እንደ ቁጥሩ። አንዳንዶቹን 50 የሚሉ 100 አሉ። እስከ 400 ሺህ ብርም የተቀበሏቸው ሰዎች አሉ። ይሄ ፌክ ነው። እናንተ ህጋዊ ወርክ ፐርሚት ካለ በምንም ታምር ኢንተርቪው ሊጥላችሁ አይችልም። ወርክ ፐርሚት ማለት መንግስት ነው የሚሰጣችሁ። የምትሄዱበት ሀገር መንግስት ነው የሚሰጣችሁ ወርክ ፐርሚት፣ ድርጅት አይደለም። ስለዚህ ያ ድርጅት ያ መንግስት የዛ ሀገር መንግስት ለእናንተ ቪዛ ወርክ ፐርሚት ከመስጠቱ በፊት ስለ እናንተ በቂ መረጃ አለው። ስለዚህ አምኖበት ይምጣና ይስራ ማለት ነው። ወርክ ፐርሚት ፈቅደንለታል እንዲሰራ ማለት ነው። መንግስት ነው የሚፈቅደው። እንዴት መንግስት የፈቀደውን አንድ ቆንጽላ ሊጥለው ይችላል? ኢማጂን፣ ሎጂካል ሆናችሁ አስቡት። ስለዚህ ይሄ ራሱ ውሸት ነው። የሮማንያ ኮምፕሊትሊ ውሸት ነው። ከዛን ወደ ካናዳ ይላሉ። ወደ ካናዳ ደግሞ በቅርቡ ደግሞ የጀመሩት እንደዚህ አይነት ዌብሳይቶችን ጆይን እንድታደርጉ ያደርጓቸዋል፣ ይልኩላቸዋል። ከዛም በኋላ በመጀመሪያ ደረጃ ልብ ብላችሁ ካያችሁ ሊንክ ሼርድ ሂር ሜይ ሊድ ቱ ሰርድ ፓርቲ ፔጅ ዳት ዊ ዶንት ማኔጅ ሜክ ሹር ዩ ትረስት ዘ ሶርስ ቢፎር ዩር ኦፕኒንግ ይላል። ይሄ ለሶስተኛ ወገን ወይም ለዝርፊያ ሊያጋልጣችሁ ይችላል፣ ለስካምነት ሊያጋልጣችሁ ይችላል። ይሄ ዌብሳይት እኛ ማኔጅ አናደርገውም፣ እኛ የምንቆጣጠረው አይደለም። ስለዚህ ይላል ከመክፈታችሁ በፊት ቦታው ወይም እናንተን ይሄን ዌብሳይት እንድትከፍቱ ያዛችሁ ሰው ትክክል ስለመሆኑ እርግጠኛ ሁኑ ይላል። ኢንጀነራሊ እስካም ማድረጊያ ነው፣ ማጭበርበሪያ ነው፣ ፊሽንግ ነው እያላችሁ ያለው ራሱ ኢቨን ከላይ ይኸው ተቀምጦላችኋል እዚህ ጋር ሊንኩን ስከፍቱት። ከዛም በኋላ ምን ይላል እዚህ ጋር ዌልካም ቱ ፉድ ሊሚትድ ካምፓኒ ለማለት መሰለኝ። እንግዲህ ዝም ብሎ የችኮላ የተሰራ ነገር ነው። ቼክ ዩር አፕሊኬሽን ስታተስ ኤንድ ጆይን ካናዳስ ሞስት ቢሎቭድ ኩኪስ ኤንድ ስናክ ማኒፋክቸሪንግ ይላል እና ኮንግራጁሌሽን ቱ ኦል አክሴፕትድ አፕሊኬሽን ይላል። እና እዚህ ውስጥ ስትገቡ እነሱ ቀጥታ ምን ያደርጋሉ መሰላችሁ? እናንተን ይይዛል ማለት ነው። ይሄ ዌብሳይት ወዴት መሰላችሁ ቀጥለው የሚመራችሁ? ቀጥለው እንደዚህ አይነት ነገር ውስጥ እንድትመጡ ነው የሚያደርጋችሁ። ከዛም በኋላ ምን ይላል መሰላችሁ? እዚህ ጋር ካያችሁ እነዚህ ሰዎች እንግዲህ አክሴፕትድ የተደረጉ ሰዎች ናቸው። የተለያዩ ሰዎች ናቸው። አሁን ለመረጃ እነዚህም ብቻ ስለማቀርብላችሁ ነው። እነዚህ ሰዎች የተለያዩ ሰዎች ናቸው እዚህ ውስጥ ማለት ነው። እዚህ ዌብሳይት ውስጥ አሁን ወጥመድ ውስጥ የገቡ እንደምታዩ 970 ሰዎች አሉ። ኢማጂን 970 ሰዎች እዚህ ዌብሳይት ውስጥ ገብተዋል። እነዚህን ሰዎች ምን ያደርጋሉ መሰላችሁ? ቀጥሎ አሰማችኋለሁ።
ይሄ ሁሉ ነገር ልካችሁ ዌብሳይት ውስጥ ገብታችሁ ሬጂስተር ካደረጋችሁ በኋላ እነዚህ ሰዎች ምን ያደርጋሉ መሰላችሁ? ቀጥለው የሚያደርጉት ይሄንን ነው። መጀመሪያ ሰውየው ስለ እናንተ መግለጫ ይሰጣችኋል። ስሙት። ይሄ ሰውዬ ባይዝ ወይ ሙሉ አድራሻውን አግኝቻለሁ፣ ስልክ ቁጥሩንም እገልጽላችኋለሁ። ኢትዮጵያ አየር መንገድ ውስጥ የሚሰራ ሰው ነው። ዶክተር ሞገስ ይባላል። ስልክ ቁጥሩንም መጨረሻ ላይ ያስቀምጥላችኋለሁ አለ። ካናዳ ፕሮሰስ ካናዳ ሄዳችሁ ለመስራት የፈለጋችሁ ሰዎች ስለ ፕሮሰሱ ዲቴል ማብራሪያ ለመናገር ነው ኢንቮይስ ያዘጋጀ ነው። አንደኛ ምን ያስፈልጋል ላላችሁን ነው እና መስፈርቶችስ ምንድናቸው ብላችሁ ለጠየቃችሁን መጀመሪያ ደረጃ እድሜ ከ18 ዓመት እና ከዛ በላይ መሆን አለባችሁ። የቀበሌ መታወቂያ ያስፈልጋል፣ ፓስፖርት ያስፈልጋል። እንዲሁም ከኛ ከአዲስ ዓለም የቪዛና የጉዞ ኃላፊነቱ የተወሰነ የግል ማህበር የሚላክላችሁ ፎርም አለ። እሱን በስነ ስርዓት ሞልታችሁ መላክ ይኖርባችኋል። ሌላ እነዚህ ክራይቴሪያዎች ናቸው የሚያስፈልጉ ክራይቴሪያዎች ናቸው። ባይዘ በጣም ረጅም ነው፣ 9 ደቂቃ ነው ይሄ። እንግዲህ ይሄ እናንተን የሚያጠምዱበት ነው። ቅድም እንዳልኳችሁ የፌክ ፎርም ወደ ካናዳ እንልካለን ብለው የፌክ ፎርም የፌክ ነገር የሚያዘጋጁበት ነው። ቀጥለው የሚልክላችሁን አስቡ። ቅድም ዌብሳይቱ ያሳየኋችሁን ዌብሳይት ካደረጉ በኋላ ምን ይሏችኋል መሰላችሁ? ቀጥለው የሚልኩት ቮይስ ነው ይሄ ለእናንተ በቴሌግራማችሁ። ኦኬ፣ ከላይ የላኩላችሁን ፎርም ፕሪንት አውት አድርጋችሁ ሞልታችሁ ላኩልኝ። ኦኬ፣ ከላይ የላኩላችሁን ፎርም ፕሪንት አውት አድርጋችሁ ሞልታችሁ ላኩልኝ። ኦኬ፣ ፎርሞቹን አይቻቸዋለሁ በትክክል የተሞላው። ቅድም የነገርኳችሁን ፎርሞች ያሳዩአችሁን ፎርሞች ከሞላችሁ በኋላ ምን ያደርጋሉ መሰላችሁ? ፎርሙ ሞልታችሁ ላኩ። የቅድሙን የምትሞሉትን ልካችኋል እናንተ። ከዛም በኋላ ምን ይሏችኋል መሰላችሁ? አፕላይ ይደረግላችሁ። ከዛን ምን ይላችኋል? ኦኬ፣ ፎርሞቹን አይቻቸዋለሁ በትክክል የተሞላው። አፕላይ ይደረግላችኋል። ውጤት እስከሚመጣ ከ3 እስከ 4 ቀን ስለሚቆይ ከካምፓኒው ምላሽ እንደተሰጠን ይደወላችኋል። መልካም እድል። ምን ይላችኋል? ከፎርሙን ስለሞላን ከካምፓኒው አክሴፕት ከተደረጋችሁ እንግዲህ 970 ሰው አክሴፕትድ የሚል ቅድም እንግዲህ ከላይ ያሳየኋችሁን ፎርም ተሞላላችሁ ምናምን ነገር እንግዲህ ያ ሁሉ ሰው ማለት ነው። ከዛም በኋላ ይሄን ይልኩላችኋል። ኦኬ፣ ከዛም በኋላ ልክ ምን ይላችኋል? ልክ በሱ ቤት በቃ የሆነ አራዳ የሆነ ነው ማለት ነው። አቶ ደሳለኝ ውጤታችሁ ደርሷል። ከላይ የላኩላችሁ ዌብሳይት ውጤታችሁን ቼክ የምታደርጉበት ነው። ገብታችሁ እዩትና አክሴፕት ከተደረጉ ስሞች እናንተ ካለበት ቶሎ ፈጠን ብላችሁ አሳውቁኝ። እንግዲህ አስቡት፣ አቶ ደሳለኝ አክሴፕት ከተደረጋችሁ አሳውቁኝ። ያውቃል እኮ ኦልሬዲ፣ ምክንያቱም ሶፍትዌሩ የስካም ነው፣ ራሱ እጅ ያለው ነው ያ ዌብሳይቱ ማለት ነው። ያውቃል እኮ። ይሄ ልክ እንደማያውቅ አድርጎ ነው አክት የሚያደርገው ወደ እናንተ ማለት ነው። እንደማያውቅ መስሎ አክት ያደርጋል። ከዛን ይሄ ሰው እኔ የማውቀው ሰው ስለሆነ ቤተሰብ ስለሆነ ነገርኩት፣ እንዳትበላ ይሄ አጭበርባሪዎች ናቸው ካልኩት በኋላ እንግዲህ ኢማጂን አስቡት፣ አጭበርባሪ ነው እንዳትበላ ብዬው እሱ ስለባነነ መልስ አልሰጥም አለው። መልስ አልሰጥም ሲለው ምንድነው? ቆይ ላሳያችሁ። ልክ እንደዚህ አይነት እንግዲህ ነው እንግዲህ እዚህ ጋር እንደምታዩት አክሴፕትድ ይላል። ስንት ሰው ነው አክሴፕትድ የሚለው? 970 ሰው አክሴፕትድ ይላል። እንግዲህ እዚህ ውስጥ የ43 ዓመት አለ ሰው አለ፣ የ22 ዓመት አለ፣ 27፣ 31 እያለ ይቀጥላል። በጣም ብዙ ሰው ነው። እንግዲህ ኢማጂን አስቡት እዚህ ውስጥ ያለው ማለት ነው። እነዚህ የባነኑት መልስ አይሰጡም፣ ዝም ይሉታል ማለት ነው። ከዛን ልጁ አልመልስ ሲለው ምን አለ መሰላችሁ? ኦኬ አቶ ደሳለኝ አክሴፕት ተደርጋችኋል፣ ደውል አናግረኝ፣ ሌላ ማለቅ ያለበት ፕሮሰስ ስላለ ደውልልኝ። ልጁ አልመልስ ሲለው በቃ ማለቅ ያለበት ሌላ ነገር ስላለ ደውልልኝ በቃ ቶሎ አለው። አያችሁ፣ እነዚህ ሌቦች በጣም 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 እንደዚህ እናንተን አጃጅሎ ነው የሚቀርባችሁ። ስለዚህ እባካችሁን አትበሉ ብራችሁን። ወደ አውሮፓም ወደ ካናዳም እራሳችሁ
አፕላይ አድርጋችሁ መምጣት ትችላላችሁ። ምንም አይነት ነገር የኤጀንሲ ድጋፍ አያስፈልጋችሁም። ቪዲዮዎች ስራ እንዴት እንደምትፈልጉ ምናምን ነገር አስቀምጬላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ያልገባችሁ ነገር ካለ መጠየቅ ትችላላችሁ በውስጥ እኔን። ቴሌግራም ሊንክ አስቀምጥላችኋለሁ። ዩቲዩብ ዲስክሪፕሽን ላይም ቴሌግራም ሊንክ አስቀምጥላችኋለሁ። ከዛ በተረፈ ግን በቅርቡ እንግዲህ እኔ 1 ወር ሆኖኛል ይህን ፕሮጀክት ከጀመርኩኝ። በዚህ 1 ወር ውስጥ የኔን መንገድ ተጠቅመው ስራ ያገኙ ሰዎች ካሉ እንትን እላለሁኝ፣ አቀርባቸዋለሁ ለእናንተ ምስክር ያገኙ ብዬ ነው፣ ይጨርሱ ብዬ ነው። ስራም ካላገኙ ቢያንስ ግን ቢያንስ እንዳይበሉ አድርጌያለሁ። በዚህ ደግሞ በራሴ በጣም እኮራለሁ ማለት ነው። በጣም እጅግ ብዙ ሰው በውስጥ በኩል ልበላ ነበረ፣ ያንተን ቲክቶክ ላይቭ አይቼ ተረፍኩኝ፣ ያንተን ቪዲዮ አይቼ ተረፍኩኝ። በጣም ብዙ ሰው አለ። ስለዚህ ይህንን ቪዲዮ አላርዝምባችሁ። እንግዲህ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የጉዞ መረጃ የቪዛ ነገር ጥያቄ ካላችሁ አሳውቁኝ። ዲስክሪፕሽን ላይ ቴሌግራም ሊንክ አለ። ስለ ማንኛውም የቪዛ አይነት በተለይ አውሮፓና ካናዳ በሚሆንበት ሰዓት ደላሎች ጋር ከመሄዳችሁ በፊት ቀድማችሁ እኔን አማክሩኝ። ወይም የሚላክላችሁ ዶክሜንት ካለ እንዳጣራላችሁ የምትፈልጉት ዶክሜንትም ካለ ማለት ትችላላችሁ። ምንም አይነት ክፍያ አልጠይቅም፣ በነፃ ነው የማገለግለው። ስለዚህ እባካችሁን ራሳችሁን ለዘራፊዎች አሳልፋችሁ አትስጡ። ህጋዊ ከሆነው ከመንግስት ዌብሳይት በስተቀር መንግስት ስላችሁ ካናዳም ይሁን የካናዳ መንግስት፣ አውሮፓም ይሁን የአውሮፓ መንግስታቶች ከሚያወጡት ህግ ውጭ አብዛኞቹ ደላሎች በአህጉሪቱም ይሁን በሀገሪቱ የማይታወቅ ህግን እየጠቀሱ ስለሆነ የሚያጭበረብሩት። እባካችሁ የሆነ ነገር ከመጀመራችሁ በፊት ቲክቶክ ላይም እገኛለሁ ላይፍ፣ በተለይ ቅዳሜ በብዛት እገኛለሁ። አርብና ቅዳሜ ላይቭ ላይ መታችሁ መጠየቅ ትችላላችሁ ጥያቄ ካላችሁ። በተረፈ ደግሞ ፐርሰናሊ ኮንታክት ማድረግ የምትፈልጉ ሰዎች ካላችሁ ደግሞ ቴሌግራም ሊንኬ ዲስክሪፕሽን ላይ አለ። በዛ ኮንታክት ልታደርጉኝ ትችላላችሁ። ይመቻችሁ። መልካም ጊዜ ይሁንላችሁ።